ያው እንግዲህ እስኪ አባቴ ግቡና ይፍቱን ልበላቸው። እንግዲህ ከፈቱን ወይኔ ያመለጠው አንተ በጌታ ስም ወይኔ 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 ላጣነ በኢየሱስ ገና ልስባቸው እነዚህ እንትኑ አይታቸው ነበር። ቀሲስ ሊበኩሉ ለምን አልሳብካቸው? ማን ነው ቀሲስ እንዲበኩሉ ነበሩና እንዴ? ያንተ ቤት እኮ ነው። እኔ ቤት እኮ ብዙ ሰው ማን ገባ ማን ወጣ አይታየኝም ብሮ። አይ ጆይን ሲያደርጉ ይታያሉ ብዬ ነው። እና ልክ ልስባቸው አዩዋቸውና ልስባቸውን ስል ከመቀስፈት ላጥ ብለዋል። እና ይመቻቸው። አይ ችግር የለም ችግር የለም። ኦኬ አሁን ወደ ሰው ሀሳብ አንድ ጥያቄ ለማንሳት ያህል ወይም ደግሞ እንደ ሀሳብ ጥያቄ ሲሆን ምናምን ምናልባት ማጨናነቅ ሊሆን ይችላል። እሱን አንዳንዴ እንትን ላይ ፍሬም ላይ ላድርገውና ማለት ነው ስለማንግባባባቸው መነጋገር ካላስፈለገ ወይም ደግሞ ስለማንግባባባቸው ሳይሆን ስለማናምንባቸው መወያየት ወይም መነጋገር ካላስፈለገ በምናምንባቸው ጉዳዮች ላይ ለምን እንወያያለን ታዲያ? አንድ የሚያምንበት ለምሳሌ የምታምኑባቸው ነገሮች ምሳሌ ነው የምሰጥህ። መጽሐፍ ቅዱስ ላይ ታምናላችሁ፣ ትውፊት ላይ ታምናላችሁ፣ አዋልድ ላይ ታምናላችሁ እናንተ። እኛ ደግሞ መጽሐፍ ቅዱስ ብቻ እንላለን። ግን ደግሞ ሌሎችን የትውፊት መጽሐፍቶችን ወይም እነዚህ አዋልዶችን፣ ገድላት፣ ድርሳናቶችን አናምንባቸውም ወይም አንቀበላቸውም። እንድንቀበላቸው እንወያይ እንጂ የተቀበላችኋቸው እናንተን ደግሞ እንድትጥሏቸው እንወያይ እንጂ ሁለታችንም ካመንባቸው ውይይቱ የቱ ጋር ሊፈጠር ይችላል? እንዴት ተብሎ ውይይት ይፈጠራል? ሚኪ እሱን እንድታስታርቀው ነው። ልክ መጽሐፍ ቅዱስ ላይ እንደምናምነው ነው። መጽሐፍ ቅዱስን እንቀበላለን ትላላችሁ። አንዴ ልክ በመጽሐፍ ቅዱስን እንቀበላለን ትላላችሁ፣ እኛም እንቀበላለን። አንተ ግን ገድላቶቹን ትቀበላለህ ወይ ብዬ ብጠይቅህ አልቀበላቸውም ብለህ ነው የምትጀምረው። ወይ ጥያቄ ጠይቀህ ከኔ ለመረዳት ፍላጎት አላሳየህም። ኦልሬዲ እየተቸህ ጭምር ነው፣ እንዲህ ነው እንዲያ ነው እያልክ እየፈረሽክ ጭምር ነው፣ እየተነተንከው ጭምር ነው። ሶ መጽሐፍ ቅዱሱ ላይ ነው እኔ እናንተ የምንግባባው ወይንም ልናወራበት የምንችለው። አንተም እየተነተንክ እኔም እየተነተንኩ ልናወራ የምንችለው ነው። ከዛ ባለፈ ግን ገድላቱን ኦልሬዲ እኔ ነኝ የምቀበለው፣ አንተ አትቀበለውም። ገድላቱን አንተ ከተቀበልኳቸውማ ምንድን ነው የሚያወያየን? ውይይት ማለት ያው የልዩነት ምልክት ነው። ስለተቀበልከው ነው እንዴ? ስላልተቀበልነው ነው እንዴ መጽሐፍ ቅዱሱን የምንወያይበት? መጽሐፍ ቅዱስማ አትቀበሉትም። ብትቀበሉትማ ሌሎችን ገድላትና ሌሎች ድርሳናትን አትቀበሉም ነበር። እኔ መጽሐፍ ቅዱስን እቀበላለሁ አባቴ። እቀበላለሁ ማለት በአቀባበል ምናምን እጅ ዘርግቶ ምናምን እንዳልሆነ ያው አንደርስታንድ እናደርገዋለን አይደል? እቀበላለሁ ማለት እናንተ የተረዳችሁ ሙሉ ስልጣኑን ነው አይደል? እቀበላለሁ ስ የመጽሐፍ በምንግባ ማለት አትሊስት ልናወራበት በምንችለው እቀበላለሁ በምትለው ነገር ነው ዲፌንድ ልንደራረግ የምንችለው እንጂ ኦሬዲ ገድላትና ድርሳናቱ ላይ እኔ ግን ነገርኩህ እኮ እኔ ፐርሰናሊ ችግር የለብኝም። በውይይት መሰረት ማለት ነው። ሚኪ የፖለቲካ ተምሬበት አንዴ የፖለቲካ ፓርቲዎችንም ቢሆን ወይም ደግሞ በተለያየ ጉዳይ ላይ ዲቤት ሲያደርጉ ታያቸዋለህ፣ ሲወያዩ ታያቸዋለህ። የሀሳብ ልዩነት አይደል? የምልከታ ልዩነት አንድ ያልሆኑባቸው ጉዳዮች ላይ ነው ውይይት የሚደረገው። አሁን እኛና እናንተ እዚህና እዚያ ማዶ ነን ያለ ነው በገድላት ጉዳይ ላይ ማለት ነው። ያ ማለት ግን እኛ እናቀውም ማለት አይደለም። ገድላትን ስለተነበበ እንዲነበብን ፍቃድ ስለተሰጠ በፊት ከስንት ጊዜ በፊት እንዳትነካው ይባል ነበረ። አሁን ግን እንዳትነኩት የሚባል ደረጃ አልፈዋል። በቃ ሁሉም ሰው እጅ ጋር መግባት ጀምሯል። ኢፍ ዩ አር ኖት ሰርፕራይዝ ሙስሊሙም እጅ ገብተዋል ብነግርህ ማለት ነው። እያነበበው ነው ወይም ተዳርሰዋል ማለት ነው። ኦኬ እዛ ጋር እያነበብን
እያወቅን ወይም ደግሞ ውስጥ የነበሩም ሰዎች እኛን ትተን ውስጥ የነበሩ ሰዎች ይሄ ነገር ትክክል አይደለም ብለው የወጡ አካሎች አሉ። እነሱ አካል ጋር ሲመጣ እነሱም ስለማያምኑበት ነው የወጡት እና ስለማያምኑበት ስለወጡ እዛ ነገር ላይ መወያየት አያስፈልግም ስትል ታዲያ ከማን ጋር ነው የምትወያዩት? እዛው እናንተ አሁን ለምሳሌ እዛው እናንተ ስርም እኮ የምትቀበሉት የማትቀበሉት አላችሁ፣ ስቲል ኦርቶዶክስ ተብሎ ማለት ነው። እሱም ፖለቲካ ስለምትሉት ልለፈው። ግን እዛ እናንተ ብትወያዩበት ኢት ሜክ ሴንስ፣ የማይቀበልና የሚቀበል ከእኛም ጋር ስታወራው እንደዛ ማለት ነው። ስለማንቀበለው እናንተ ስለምትቀበሉት ተወያይተን ወይ አንተ ተቀበለው ትለኛለህ ልኩን ወይም እውነቱን አውጥተህ፣ ወይ እኔ ደግሞ እውነቱንና ልኩን አሳይቼ አስጥልሃለሁ ወይም አስጥላችኋለሁ ማለት ነው። ከዚህ አንጻር ውይይቱን ለምን እንደፈራችሁት የማታምኑበት ወይም ስለማታምኑበት የሚለው ሚኪዬ በዛው ካልወረድክ ይሄ አይደለም ወይ መደበቂያ? እኛን መደበቂያ ከምትሉን ይሄ አይደለም ወይ መደበቂያ ማለት? በቃ ስለማታምኑበት አንወያይም፣ ካመንበትማ ምን ውይይት አስፈለገው የሚል ነው። ሀሳብን አሁን መስጠት ትችላለህ ሚኪ፣ ተመልሰህ ካልሆነ እሺ። ቴንክ ስምን ሰምተህ ተመለስካ፣ ጎበዝ። ሚዩት ነህ? አይ ቲንክ ስልክ ነው መሰለኝ። ሰምተኸኛል? መጨረሻው አልሰማሁም። ምን አልክ መጨረሻ ላይ? እሺ የማታምኑበት ከሆነ አንወያይበትም፣ ጉንጫ አልባ ነው የሚሆነው ሲባል ይሄ አይደለም ወይ መደበቂያ እያልኩ ነው። መደበቂያ ማለት ይሄ ነው። በቃ ስለማያምኑበት አንወያይም ከነሱ ጋር፣ በሚያምኑበት ግን እንወያይ። በምናምንበትማ ምን ውይይት አስፈለገው? በምናምንበት አብሮ እጅ አንስቶ ማምለክ፣ በቃ መጸለይ ነው መለመን ያለብን። በምናምንበት ልዩነት በፈጠርንባቸው ነገሮች ግን መወያየት አለብን። ለምን አንተ ወደ እኔ መምጣት አለብህ ወይ ደግሞ እኔ ወደ አንተ መሄድ አለብኝ። አሳምነኝ፣ ልክ እንዳመንከው እርሳሉም ካስፈለገ ይዛችሁት ነው፣ ምንም ችግር የለም እንወያይበታለን ብለው ያው በጣም ኤክስትሪምሊ እናንተን እስቲ ርቀት ሄደን እንኳን እናወራቸው ልትባቸው ወፈት አስበው ከሆነ የሚል እሳቤ ስላለ ብዙ መምህራኖቻችን እነ ዲያቆን ዘማርያም እነ ታላቁ ጅብሪል ለውይይቱላ ጋብዘዋልና ይሄ ማሳያው ምናፍርበት ገድልም ድርሳንም እንደሌለን ማሳያው ጭምር ሆኖ ማሳያ ሆኖ ከቀረበልህ ብትወስደው ደስ ይለኛል። ከዛ ባለፈ ግን እውነት ለመናገር እኔ አሁን ገድል ብትከፍትልኝ ገድላት ምናምን ከፍተህ በገድላት ምናምን ገድል እንትን ላይ እንደዚህ ያለ ብትለኝ እና እንደ አንድ ኦርቶዶክሳዊ በገድል ላይ ያን ያክል እንትኑ የለኝም፣ እውቀቱ የለኝም ኢኒሴንስ አላምንበትም ማለት ግን አይደለም። ገባኝ። አልቀበለውም ማለት አይደለም፣ ወይ አፍሬበት አይደለም። ገብቷል? መጽሐፍ ቅዱስ ላይም ብትለኝ በመጽሐፍ ቅዱስ የተወሰኑ በጣም ጥሩ እንትን ልወያይባቸው እችላለሁ የምላቸው ጉዳዮች ላይ እነሱ ላይ አነጣጥሬ ላወራህ እችላለሁ። እጅግ በጣም ጥልቅ ነው የቤተክርስቲያን ትምህርትና እንኳን እንደኔ አይነቱ እንደው አይደለም በጣም መምህራን የሆኑ ሰዎች እንኳን ብዙ ስራዎችን ይጠበቅባቸዋል። በገድላቱ ላይ ግን ትምህርቱ ያላቸው ሰዎች በደንብ ዲቴል የተወሰኑ ትምህርቶችን ተምረው አውቀው ተረድተው የመጡ ወንድሞች እህቶች ግን ከነሱ ዲስከስ ቢያደርጉ ግን ምንም ማለት አይደለም ብዬ ነው ማስበው ማምነው። ከዛ አንፃር ነው ዲያቆን ዘማርያም እነ ታላቁ ጅብሪል በኮንፊደንስ ለምታነሷቸው አንዳንድ ጉዳዮች ላይ ምላሽ ለመስጠት የተወሰነ ርቀት ለመምጣት የተሞከረበት ትልቁ ነገር እሱን የደገፍኩት እንትን ያልኩትኝ እንዳልኩ በፊት የገድላት ጉዳይ ሳይሆን የሚያነጋግረን የነበረው የመጽሐፍ ቅዱስ ጉዳይ ነበረ።
አሁን ግን ያው እናንተም ገድላቱ በስፋት እያነሳችሁ ስለምትሄዱ በእኛም በኩል ብዙ ምላሽ የሚሰጥባቸው ሁኔታዎች ስላልነበሩ ከዛ አንጻር እናንተ መደበቂያ አድርጋችሁት አሰባችሁት ከሆነ የሚል ህሳቤ ስላለ ሊሆን ይችላል። ግን ገድላት፣ ድርሳናት እንደኛ እንደ ኦርቶዶክሳዊ ተዋሕዶ ልጅ አንደኛ የቅዱሳኑን ነገር የምናይበት ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ እንዳለ እነሱ ቅዱሳኑ ጻድቃኑ ክርስቶስን የመሰሉበትን ሂደት የምናይበት የምንመለከትበት የኑሯቸውን መጠን እያየን እየተመለከትን የምንቀናበት እነሱን እንመስል ዘንድ እግዚአብሔር የእነሱን በረከት ያድለን ዘንድ እንደነሱ ጸጋውን ይሰጠን ዘንድ እነርሱን እየተመለከትን እንድናድግ የሚያስችል ስለሆነ ይህን ያክል የምናፍርበት ነገር ምንም ሊመጣ የሚችለው ነገር የለም። በቅዱሳኑ ላይ አድሮ የሚሰሩ ስራዎች ክርስቶስ መምህር ዘበነ ነበሩ ምናምን አለ። በጣም የምትወዷቸው የእውነት የሆናችሁ መሬት ላይ ያላችሁ ደግሞ አላችሁ። ሌሎች አካሎች ስላለ ውይይቱን ከዛው ላይ መቀጠል ትችላላችሁ። አንተ ገድል ሃይማኖቴ ነው መቀየር አይችልም፣ እንዴት ሃይማኖት ይቀየራል እያልክ የተናገርክበትም ቪዲዮ ነበርና አሁን ኦኬ እሱን እናመጣ። ብንም ቢግ ዲል አይደለም እና ሊሳሳት ይችላል፣ እሱ ደግሞ ይታረማል ብላችሁ ነበር። አሁን ግን የታይፒንግም የሀሳብም የጥቅስም ወይም የምናምን ሳይሆን ሙሉ ለሙሉ ገድል የተወገደበት የመጀመሪያ እርምጃ አለ። በጣም አስደንጋጭ ነው። የመጀመሪያው እርምጃ እናንተ እንዳላችሁት ቢሆን ትንሽ ቃል ከገባችሁልን ጋር ማች ያደርግ ነበር። ትንሽ የሚያስደነግጠው ግን ሙሉ ለሙሉ ነው የተወገደው። እኔ ከሱ በላይ አስደንጋጭ ነገር አሁን ያለው ምንድነው? እናንተ ጋር መጽሐፍ ቅዱስ አሁን በዚህ ሰዓት የላችሁ። ተሳስቻለሁ? መጽሐፍ ቅዱስ አላችሁ? ሚኪ እናንተ ሚኪ ጸጥ ብሏል። አረ ጸጥም ካለ ችግር የለውም ካልወጣ እሺ። ሚኪ ሚት አድርገህ እያወራ ነው። እኔ ነው እንደምታናግረኝ ዳጊ? አዎ ሚኪ ኦርቶዶክሳውያኖች በዚህ ሰዓት መጽሐፍ ቅዱስ የላቸውም። ኦርቶዶክሳዊ ካልመሰልኩ ብዬ ነው። እና መጽሐፍ ቅዱስ ሌላ ሚኪ ካለ ብዬ እኮ ነው የምፈልገው እዚህ ውስጥ ገስት ላይ። እሺ ሚኪ ቆም ነገር እናወራና ከተላለፈው ውሳኔ የተነሳ ቤተክርስቲያኒቷ በዚህ ሰዓት መጽሐፍ ቅዱስ የላትም እያልኩ ነው። ተሳስቻለሁ? ወይኔ ጌታ ሆይ እንግዲህ ወደ ኢትዮጵያ መብረር አለብኝ ማለት ነው። ሚኪን ለማግኘት ትክክል የለም። እንደዛ ብለን እናስባለን። ወደ ጦርዬ እንሄዳለን። እሺ ጦርዬ ጥያቄውን ሰምተሻል፣ መመለስ ትችላለች። በቃ ይቅርበት ሚኪ፣ ምንም ችግር የለውም። ገብቶታል፣ ወዴት እንደሚሄድ ገብቶታል። መረጃ ሳይኖር እንደማናወራ ገብቶታል። አጣብቂኝ ሰዓት ነው፣ መረዳት አለባችሁ። አሁን ሀዘን ቤት ተኪዶ በለቀስተኛው አይሾፍም አይደል እንዴ? አሁን ሀዘን ላይ ናቸው። በሀዘንተኞች አይሾፍም። ማጽናናት ነው ያለብን። እሺ እስቲ ሌላ ሰው ላጽናና። ጦርዬ እንኳን እንደና መጣሽ። እግዚአብሔር ይስፋ፣ እግዚአብሔር ይመስገን፣ ክብሩ ይስፋ፣ ሁሉ ሰላም ማለት በቃ የምትናገረው ነገር ግን በቃ ማለት ላይክ የነገር ምናምን በቃ ምን አለበት መልካሙን ወደ ጭንቅላት ታስገባ። እሺ ከተላለፈው ውሳኔ የተነሳ ቤተክርስቲያን መጽሐፍ ቅዱስ የላችሁም ብለህ ስትናገር ራሱ አንተ ይሄ ቃል እኮ ለልጅ ልጆች የሚቀመጥ ነው ማለት ለራስህ አታፍርም እንዴ? እሺ ጦርዬ በደንብ አዳምጪኝ፣ ተረጋጊና ዳጊ የሆነ ነገር ካለ የሆነ ነገር በእጁ ላይ መረጃ ይዟል
ብለሽ ማሰብ አለብሽ። የሆነ ነገር ሳይዝ ዝም ብሎ በስሜታዊነት አይናገርም። ምክንያቱም ብዙ የሀሳብ ጠላቶች አሉ። ከየት አመጣው መረጃ አምጣ፣ ዝም ብላ አታውራ፣ ሀሜት ነው ውሸት ነው የሚሉ ስላሉ እሺ ተዘጋጅተን ነው የምናወራው ነገር ከማውራት ቃሉ ካፋችን ከመውጣቱ በፊት የቪዲዮ ቁርጥራጭ ይዘህ ወይ ደግሞ የሆነ የአንድ ገጽ እንትን ቁርጥራጭ ይዘህ ነው እንጂ እኮ የሆነ ሙሉ መረጃ ይዘህ አይደለም የምታወራው። ግን ቢያንስ በቃ መጽሐፍ የሆነ በቃ ነገር አሁን እንጫጫው ዛሬ ነው እስኪ ቪዲዮ ቁራጭ ይሁን የመጽሐፍ ቁራጭ ይሁን እስኪ ነው ደግሞ ቆይ የገባሁበትን ለቢኒያም ልመልስ። ዝም ብሎ እንደዚህ ማውራትም የለ። አንቺ ደግሞ ሲታገሱሽ ዝም ብለሽ አልፈሽ የምትሄጂው ነገር አለ። ሆስቱም ስም ይሁን ደስ አንዴ እየተደማመጥሽ አውሪ፣ ሲያወራ ጠብቀሽ ከዛ አውሪ እንደተለመደው ማለት ነው። እንደዚህ አፍ ላይ የቆምሽ ወይም ደግሞ ተደርበሽ እያወራሽ ከሆነ መግባባት ያቅታል ማለት ነው። በፈለግሽው አይነት ስሜት አውሪ፣ ግን ተራ ጠብቀሽ አውሪ። ዳጊ ያቀጥል። እሺ ግን ደግሞ ቤተክርስቲያኔን ደግሞ የሚነካ ምንም አይነት ነገር እንዳያወራ ማለት ላይክ መጽሐፍ ቅዱስ የላችሁም ምናምን ብሎ እንዳይል በቃ በስርዓት መጽሐፍ ቅዱስ የላችሁም የሚል ካለ አለን የሚል ደግሞ ሰው ያስፈልጋል። መናደድ አይደለም የሚያስፈልገው፣ አለን የሚል ሰው ስለሚያስፈልግ አለን ብለሽ ዋሽተሃል፣ እኛ መጽሐፍ ቅዱስ አለን ይሄው ማስረጃው ብለሽ ትቀጥያለሽ እና በእንትን ፖላይት በሆነ መንገድ እንድታወሪ ነው። እህቴ አንዴ እዛው ሚዩት እንዳረሽ ቀጥይና ዳጊ አውራ፣ ከዛ ታወራለሽ። አንዴ ሚዩት አታንሽ። ቴንክ ዩ። እሺ እንግዲህ ምንድነው ዛሬ ደግሞ ያመጣነው ነገር ከተላለፈው ውሳኔ የተነሳ ቤተክርስቲያኒቷ ገድሉን የተወሰነ ሀሳቡን ሚኪ ብትመለስ ግን አሪፍ ነው። እንደዚህ አሳማኝም ባልሆነ ምክንያት እየወጣህ ውይይቶችን እንደሸሸህ ነው ሰው የሚያስበው። እኔ እንደዛ ማሰብ አልፈልግም። አሁን ወታሃር ብዬ በአንተ ላይ ምንም ነገር ባትወጣም በማንም ላይ መናገር ምንም አልፈልግም እና ግን ደስ አይልም። አሁን እየሆነ ያለው ነገር ካልፈለክ ውይይት በእርግጥ ማስገደድኛ መብት የለን። ለአንተም ለቀሪውም ኦርቶዶክሳውያኖች ግን ካለን ክብር የተነሳ ነገሩን እንደው ዛሬም እንደው በጥሩ ምክንያት እንለፈው። ግድ የለም ጉዳይ ገጥሞት ነው፣ ስልክ ወድቆበት ነው፣ ባትሪ አልቆበት ነው ብለን እንለፍልህ። ግን ይደብራል። ተደጋገመ ሚኪዬ። ወይ ከኔ ጋር ማውራት የማትፈልግ ከሆነ ብትነግረኝ። እኔ እስከማውቀው በጣም አመለሸጋ ነህ፣ በጣም ጥሩ አድርገህ የምትሞግት ሰው ነህ። ግን ሰሞኑን ያመጣኸው ነገር ምንድን ነው? ጥያቄዎች ስጠይቅ ላጥ ብለህ መውጣት እና በሌላው ፊት የሚመስለው እኔ በጣም ኃይለኛ ሆንኩ አስመሰልከኝ። ግን አይደለሁም። እኔ በጣም የኔ ጥያቄዎች በጣም አሪፍ አንተ መመለስ ያቃተህ ይመስላል፣ ግን አይደለም። እንዳልሆነ አሳያቸው። ለምን ሚኪ? እና ጥሩ አይደለም። እሺ ወደ ጥሩዬ ልምጣ። ቤተክርስቲያኒቷን በጠቅላላ ነው በዚህ ጉዳይ የምጠይቃት። የተናገርኩት ነገር እኔን የሚያናድድ ነው። በቃ መጀመሪያ አንቺን ላውራ አልካ። አሁን ስለ ሚኪ ምን አስወራህ? ሚኪ እዚህ ጋር የለም አይደል? ጥሩዬ ብለህ እኔ ልታወራኝ ነው? ጥሩዬ ሚኪ እዚህ ላይ ገስት ላይ ነው እንጂ የሌለው እኮ ታች ይኖራል እና መነጋገር አለበት ማናገር አለበት። ምን ሆነች ነው ዛሬ? ስለሌለ ወንድሜ ምን አስወራው? ነው እህቱ አለው አይደል? በቃ እኔ እኮ ራሱ አንተ ወንድምነት እኮ የሚኪ ለኛም ነው እና እንትን ሌላ መልካት ትስጪው። ሚኪ ኦርቶዶክስ ነው። አንዴ ሚዩት አታርጓት። አይደለም የሃይማኖት መልካት ትስሪ። ወንድማችን ነው፣ ችግር የለም። አሁን ብትጠሪው እና ቢገባ ሚኪ ዳጊ ወንድሜ ቢኒ ወንድሜ እያለ ነው የሚያወራው። አወራር በጣም ስለሚስብ ማለት ነው። በጣም ትህትናው ደስ ይላል። ግን ደግሞ ያው ከዳጊ ጋር እያወራ ስለነበረ ለምን የወረደበትን ምክንያት መንገር ስላለበት ነው። ቀጥል ዳጊ። እሺ ወደ ጥሩዬ ሀሳብ ወይም ጥያቄ ወደዛ እናዞረው። እንግዲህ ሰምተሻል ጥያቄን ወይም አስተያየቴን። በዚህ ሰዓት አሁን ልክ ከትላንት ወዲያ ይመስለኛል መጽሐፉ ከታገደበት ሰከንድ ጀምሮ የኦርቶዶክስ ቤተክርስቲያን አንድ ገድል ብቻ ሳይሆን የሌላት መጽሐፍ ቅዱስም የላትም። አሁን ይሄ መጽሐፍ ቅዱስ ነው ብላ የምትጠቀምበት 80 አሐዱ የሚባል መጽሐፍ ቅዱስ ቤተክርስቲያኒቷ የላትም። ማስረጃ ትፈልጊያለሽ ጥሩዬ? አዎ ወይም አይ ብቻ ለማለት ማይከፈችልኝ። አይ ዳጊ፣ እኔ ግን ማለት በጣም ነው ግን የምታስቀኝ ማለት ስለዚህ አምነሽኛል ማለት ነው አይደለ? አለማመን ብቻ ሳይሆን በቃ እንደው ይዘኝ ማለት ነው አይደል? የሆነ ነገር የሆነ ድብድብ የሆነ በቃ ለመደባደብ ምናምን እኮ ነው የሚመስለው ዳጊ፣ ግን ይታወቃል። ኦኬ። ስለዚህ ያለ ማስረጃው ታምኚኛለሽ የተናገርኩት ንግግርን ወይስ ማስረጃ ይቀርብ ለንግግሩ ያለሽ? ራራልች ኦፍ ኮርስ ምን ታርግ ታዲያ? ሌላም ኦርቶዶክስ ሲገባ ይሄን ጉድ መስማት አይቻልም። ባይ ዘ ወይ ባትኖሩም እኮ እንናገራለን። ስላላችሁ አይደለም የምንናገረው። እናንተ መኖር እኛ እንድንናገር ምክንያት አይሆነንም። እኛ ውይይት አድርገ ነው እናንተም ራሳችሁን ዲፌንድ የምታደርጉበት እድል ለመስጠት ነው ቤቱን የከፈት ነው እንጂ እኛም ባትኖሩ እኮ አሁን ልክ ማናወራ
አንደበታችን የሚዘጋ ጥሩ እየወጣች ብዬ መረጃውን ማላሳይ ምናምን ለምን ይሆናል? ግን ራሳችሁን ዲፌንድ እንዳታረጉ ዳጊ ፖለቲካ እንዳይሰራ ገባችሁ? እናንተም እዛ ላይ የራሳችሁን ሀሳብ እንድትናገሩ ነበር። ቢኒ እንዴት ዋላችሁ? እሺ ጂ ተዋህዶ ሰላም እንዴት ነህ? ሰላም ናችሁ? ሁሉ ሰላም? ጂ አይደለም ጌ ነው ግን ኢትስ ኦኬ ጂ ያልኩ ላውራ ቃሉ ስለሚደብር። በመጀመሪያ ደረጃ ዳጊና እኔ እንተዋወቃለን፣ የሆነ ቤት ላይ እንተዋወቃለን። በመጀመሪያ ደረጃ ሰለሞን፣ ኤሚሊ ባለሳሳት፣ ኤደን፣ ቢኒ እንደምን ዋላችሁ ብላለሁኝ። በመቀጠል ግን ዳጊ ወደ አንተ እመጣለሁኝ። መጀመሪያ እዚህ ቢኒ ጋር ማጥራት ያለብኝ ነገር አለና ወደ እሱ ጋር እጠራለሁ። ቆይ መጀመሪያ ወደ እኔ ከመምጣቴ በፊት አንተ የሚያስጠላኝ ምን እንደሆነ ልንገርህ ዳጊ፣ አንድ ነገር ልንገርህ። አንተ ነህ ጣልቃ የገባው ባይዘው እያወራ አቋረጥከኝ። እኔ ምንም አላስጠላኝም፣ አቋራረጥህ አላስጠላኝም። ጨርስና ነው ያወራለሁ። እሺ ጨርስሽ። ታቋርጠኝ አስጠላ አላልኩኝም። ችግር የለውም ብታወራም ክፉ ነገር እንደማታወራ ስለማቀህ ነው የፈቀድኩልህ። ሀሳብ ትሞግታለህ እንጂ ባለጌ ሰው አይደለም። እሺ ወደ ተነሳንበት እንሂድ። አጠር እናድርገው። ቤተክርስቲያንህ በዚህ ሰዓት ይሄ መጽሐፍ ቅዱስ ብላ የምትጠቀምበት አላት ወይ? ከዚህ በፊት ወይም ከትላንት ወዲያ በፊት እግድ ከማድረጓ በፊት እኔም ነበራት ብዬ አምናለሁ። ያው የተበረዘ መጽሐፍ ቅዱስ አላት። በ15 መጽሐፍት የበረዘችው መጽሐፍ እንደ መጽሐፍ ቅዱስ እንዳላት አውቃለሁ። ግን መጽሐፍ ቅዱሱ ተበረዘ ነው 15 መጽሐፍ ጨምራበት ማለት ነው። ከትላንት ጀምሮ ግን ምንም 81 የሚባልም መጽሐፍ የላትም፣ ወይም 80 አሃዱ የሚባል መጽሐፍ ቅዱስም የላትም እያልኩ ነው። ስለዚህ ይሄ ክሴን በመረጃ ላቅርብልህ ወይስ አንተም እንደ ጦርዬ ተስማምተህ ቀጠሮ ስላለ ትወጣለህ ወይ ለማለት ነው። እሺ ቀጥል። በጣም ደስ የሚለኝ ነገር ምን እንደሆነ ልንገርህ ዳጊ፣ አንተ ውስጥ እንትን ነው ኖርማል ይሄ እንትን የለብህም እና የአሳ ግማቱ ካናቱን ይባላል። አንዳንድ ጊዜ አባቶች አበው ሲተርቱ እንደዛ ይላሉ። እና ኤኒዌይስ የጠየከኝን ጥያቄ መልስልሃለሁ፣ በአግባቡ መልስልሃለሁ። እንዴት ቤተክርስቲያን መጽሐፍ ቅዱስ የላትም? ትክክለኛ ጥያቄ ነው የጠየቅኩህ እኮ። የማታውቀውን ነገር አታወራም፣ የምታውቀውን ነገር ነው የምታወራው። ገባህ? አሁን እኔ እንዳንተ ፖለቲካውንም ምናምኑንም ትቼው ማለት ነው መጽሐፍ ቅዱሳዊ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምባቸው መጽሐፍቶች መጽሐፍ ቅዱስንም ጨምሮ በምን አይነት ልክ ነው እየተጠቀመችው ያለውን የሚለውን አመለካከት አወራሃለሁ። አንዴ ሚዩት አድርግና አዳምጠኛ። እኔ ዝም ብዬ አዳምጬ የለ። በመቀጠል ቢኒ መጀመሪያ ላይ ያነሳው ሀሳብ አለ። አሁን እኔ ካነሳው ሀሳብ ጀምርና ከዛ ወደ አንተ ከኔ ጀምርና ወደ ቢኒ ትመለስ። አይ ካንተ አልጀምርም። የቀደመው ቢኒ ነው ዳጊ፣ የቀደመው ቢኒ ነው። ግን ቤቱን እኛ ነን የምንመራው አይደለ? ልክ ነህ አንተ፣ ልክ ነህ። አሁን ያልከው ልክ ነህ። ግን ቤቱን እኛ ስለምንመራው ለእኛ ተውልን መምራቱን ቤቱን። አንተ ዝም ብለህ ጥሩ ውይይትን ቀጥልና ከቻልክ ደግሞ እኔ እኮ ሀሳብ ነው እንጂ ቤታችሁማ እኮ አሁንም እኮ እኔን ሚዩት አድርገህ እኮ አውት ልታስወጣኝም ትችላለህ። አይ ለምን አስወጣለሁ? ጥሩ እያወራን ነው። መምራቱን ለእኛ ተውልን። ስራ እንዳይበዛብህ ለእኛ መምራቱን ተውልን። ወዳጅ አንተ ምን አድርግልኝ መሰለህ? መረጃ ያለ መረጃ ትቀበለኛለህ አትቀበለኝም? ያለ መረጃ ትቀበለኛለህ መጽሐፍ ቅዱስ የላችሁም ብዬ ቤተክርስቲያኒቷን እየከሰስኩ ነው። ስለዚህ አመንከኝ አንተም እንደ ጦርዬ ወይስ እንዴት ነው? መረጃ ትፈልጋለህ ወይ ስልህ ሌሎች ሀሳቦች ላይ ከገባህብኝ በጣም ይሰፋብናል። ከሰውም እንዳናሰለች ማለት ነው። በህይወት አይ ኖ አይሰፋም ዳጊ። እሺ በቃ መልስልኝ። ይኸው ሚዩት ላድርግልህ። ጥያቄውን ቀጥታ መልስልኝ እባክህ። ቴንክ ዩ እኮ እሺ አይደለም እኮ በቃ ሚዩት አድርግና ጎበዝ። በቃ አሁን እንደዚህ ስታዳምጠኝ ጥሩ ነው። ገባ? አንደኛ ሌላ አይነት እንትን ውስጥ ከምናስመስለው በትክክለኛው መንገድ ነው የምናወራው። በቃ ትክክለኛ ጥያቄ ጠይቃል። ተራህን ጠብቅ። አሁን እኔ ከቢኒ ጋር መጨረስ ያለብኝ ነገር አለ። የምጨርሰው ግን ግፋ ቢል የ2 ደቂቃ ንግግር ነው ከእርሱ ጋር የምጨርሰው ማለት ነው። ገብቶሃል አይደለ? ገጽ 80 ተአምረ ማርያም። ዋይ አንተ የገደለች ማርያም አለች ለበ ወቅታ የምትገል ማርያም። ተው እንጂ አማላጅ አላችኋት፣ አዛኝ አላችኋት። በእርግጥ እውነት ነው። እኔ ፍቅር ወልዳ ፍቅር አይደለችም ልል አልችልም። ጥላቻ አለባት ልል አልችልም። እንዲህ ግን አይነት ነፍሰ ገዳይ እና የ08ቶች ተሻሽለዋል። 09ኞች እናንተ ጋር። ኤኒዌይስ ወደ ቁም ነገሩ ስንመጣ ይኸው መረጃ። አሁን ይሄ ትክክል ነው እያልከኝ ነው? እኛ ማርያም አይደለችም። እኛ ማርያም ብጽዕት የተባረከች
የጌታ እናት በጣም የምንወዳት ትውልድ ሁሉ ብጽዕት የሚላት አንድም ቀን በነፍስ ግድያ ያልተፈለገች ጨዋ የጸሎት ሴት ነች፣ አማኝ ነች፣ እኛ የምናውቃት ማርያም። ስለዚህ ይሄንን የኔ ፓስተር ጽፎት ቢሆን ኖሮ የማርያም ጠላት ናቸው ጴንጤዎች ስንላችሁ ይሄው ያለ መረጃ አይደለም ብላችሁ ታሳዩ ነበር። ታዲያ እኛ ምን ገልብጠዋ እናንተ የማርያም ጠላት ናችሁ ማርያም ወቅታ ገድላለች የምትሉ አረዳድ ነው። ዳጊ እንዴት ነው መሰለ እንደ ሁኔታው ልትወጋ ትችላለች። አሁን አንተ መነጽሩ ስለሌለ ነው የኦርቶዶክስ መነጽር። ሁኔታው እንዴት ነው? አንዳንድ ጊዜ እንዲህ አይነት ሁኔታ በሚፈጠር ጊዜ ማርያም ትወጋና ልትለይ ነው። ምን ምክንያት ልትሰጥ ነው? ኦኬ ኢየሱስም ገድሏል ብላችኋል። ምን ማርያም ብቻ እናትንም ልጅም ነው ገዳይ ያደረጋችሁት። ኦኬ ወደ ኢየሱስ ከመሄድ በፊት ደግሞ አንድ ሰው ቻሌንጅ እንደዚህ ልጅ እንዲያደርገኝ ይፈልጋለሁ። ኖ ኢየሱስ በስጋ ወራት ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ነፍሱን የሰጠ ጌታ ነፍስ ሰጠ እንጂ ደግሞ ማንን ገደለ? እንዲያውም የሞታ አስነሳ እንጂ እሱ በስጋ ወራት ገደለ? አረ ምልህ ያው መግደልም ማንሳትም የሱ መብት ነው። ግን የመጣበት ዓላማ ለመግደል ስላልነበረ አልገደለም ነው የምትሉት? ወይስ 30 ዓመት እስኪሞላው ወደ 5 ዓመቱ አካባቢ ላይ አንድ ዜኑ የሚባል ልጅ ገድሏል ትሉኝ ይሆን? ወደ መረጃው እንሄዳለን። መተቻሌንጅ አድርገኝ። ስለዚህ ገድላት መጽሐፍ ቅዱስ ናቸው ካልክና ትክክል ናቸው ካልክ ይሄም ትክክል ነው ማለት ነው። አዋልድ መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስ አዋልድ መጽሐፍ ናቸው የምትለኝ ከሆነ ስለዚህ ይሄ ልክ ነው ማለት ነው። በመጽሐፍ ቅዱስ እኩል አለካክታችሁታል። አይ ይሄ ልክ አይደለም ካልክ ደግሞ አንዱን ጥሎ አንዱን አንጠልጥሎ ስለማይቻል መጽሐፍ ቅዱስ አላልኩም፣ መጽሐፍ ቅዱሳችሁም ተሳስቷል፣ መወገድ አለበት ማለት ነው። መወገድ አለበት። በተለይ 15ቱ መጽሐፍት መወገድ አለበት። እንደገና 15ቱ መጽሐፍ ላይ ደግሞ ቀንሳችሁ የጨማመራችሁት ደግሞ እሱ መስተካከል አለበት። ምን እናድርግ እንግዲህ? ይኸው መረጃ ቢኔ ጨርሻለሁ። በትንሹ አድርገኝና አንተ በትልቁ በቪዲዮ ሁንና ቻሌንጅ ማድረግ የሚፈልግ ሰው ካለ ደግሞ የኢየሱስንም ገዳይነት እንደነገሩን እናሳይኛ። ኢየሱስ ገዳይ ነው ብለን አናምንም። አራጁም ገዳዩም ማን እንደሆነ ራሱ ኢየሱስ በ10 ዮሐንስ 10 ላይ ነግሮናል። ሌባው ሊገልና ሊያርድ እንደሚመጣ እሱ ግን ሕይወት ሊሰጥ እንደመጣ እንጂ በ5 ዓመቱ እንደገደለ ሐዋርያት አልነገሩንም። የመጣበትም ዓላማ ሕይወቱን ሊሰጥ ለሰዎች ቤዛ ሊሆን እንጂ ሊገል እንዳልመጣ እናምናለን። ይሄ ነው ወንጌል የነገረን። አይ ገድሏል ማርያምን ገድላለች የምትሉ ደግሞ እስኪ እንያችሁ። ይኸው ሜዳውን ፈረሱ። አለህ ቢንዬ? አሎ ዳጊ፣ እሺ ተባረክ። አዲስ መረጃ ደግሞ አልሰማሁትም ነበረ። እንኳን ገና ቢኒ ገድሏል የሚል ላመጣልሃለሁ ካላረፍ እነሱ ቤት አይጠፋም። እነሱ ቤት እንዴ ውሸት አንተ እኮ መጽሐፍ ቅዱስ ላይ ሰው እንዲህ ኮንፊደንስ እኮ የለውም እኮ። የማርያም ጠላት ይሉናል። ከዛ ዞሮ ታውቃለህ። እኛ እውነት ለመናገር ነፍስ የምታጠፋ ማርያም አናቅም። ነፍሷን ያተረፈላትን ጌታዋን ያመሰገነች ማርያም ግን እናውቃለን። በመጽሐፍ ቅዱስ ነፍስ ያጠፋች ማርያም አናቅም። ነፍሷን ያተረፈላት ግን የነፍሴ ጌታ የነፍሴ መድኃኒት ብላ የጠራችውን ነፍሷን ያተረፈላትን ጌታዋን ግን ስታመሰግን ወይም ስትዘምር ያየናት ማርያም አለች። ስለ እሷ ማርያም እያወሩ እንዳልሆነ እርግጠኞች መሆን ይቻላል በብዙ መልኩ። እንግዲህ ዲፌንድ የምታደርጉ መግባት ትችላላችሁ። ቦታ አለ፣ 2 ቦታ ይታየኛል እና አንዳንድ ቁጥር ጽፋችሁ ከእናንተ ጋር ማውራት ይቻላል። እሺ በእምኒ ወንድ ሴት አላቅም። እንኳን ደህና መጣ ወይም እንኳን ደህና መጣች። በእምነት የሁለቱም ስም ነው። እሺ እንዴት ናችሁ? ሰላም ነው አለን። እህታችን እንኳን ደህና መጣች። ያው ከኦርቶዶክስ አይደል እንትኑ ፕሮፋይሉ ስለሚያስታውቅ። አዎ እሺ እንኳን ደህና መጣች በድጋሚ። ቪዲዮ ላይ ነው ሀሳብ መስጠት የፈለግሽው ወይስ አሁን በተነሱት ሀሳብ እናውራና ከዛ ውጭ ሀሳብ ካወራሁኝ አቁም ይበሉ እኮ። ቪዲዮ ላይ ነው ሀሳብ መስጠት የፈለግሽው? የሰማሽው ቪዲዮ አለ? ያሰማነው ቪዲዮ ላይ? አይ እኔስ አሁን ያው ማነው ዳጊ ያነበበውን ነው። ከዛ በፊት መዝሙር ያሬድ የሰጠው ኮመንት ነበር እዛ ላይ ሪፍሌክት። እውነቱን ነው፣ ልክ ነው። በድነት ትምህርት ላይ ብዙ ጊዜ እንደዚህ ገብታችሁ ዲቤት አታደርጉም እና መደበቂያችሁ ራሱ ገድል ነው። ገድል ትላላችሁ። ገድል እኛ የሃይማኖታችን መከራከሪያ ወይ ደግሞ መመስረቻ አይደለም ገድል ማለት ነው። ስለዚህ ገድል ተወግዶ ካለቀ እኛ ፕሮቴስታንቶች መደበቂያ እናጣለን ማለት ነው። ገድል እኮ ተወግዶ አያውቅም ወንድም።
ብዙ ጊዜ መናፍቃኖች መጽሐፍ ውስጥ እየጨመሩ ነው እንጂ እንደዚህ በጣም እሱ ቪዲዮን አልሰማሽውም እንዴ? ካለቀ እኮ ተጣርቶ ወጥቶ ካለቀ አለ አይደል? እሺ እንጂ ገድል ሊያቆም አይችልም። የሚቆም ነገር አይደለም። እሺ ቆይ አንዴ ዳጊ ላናገር እያለ ነው። አንዴ ያናገር። እሺ ጎን አይ ተወግዶ አያውቅም አልሽ ገድል። እኔ እናት ማለት ተወግዶ ስል ተወግዞ አላስፈላጊ ቃላቶች የገቡ አሉ። ይሄን ኦርቶዶክስን ለማስደንገጥ ከስር ያሉትን ልጆች እንዲጠራጠሩ ለማድረግ የምታደርጉት አጀንዳ ነው እንጂ እኛ ገድል የሃይማኖታችን መመስረቻ አይደለም። ብዙ ጊዜ ነገርናችሁ። ስለዚህ ተወግዶ አያውቅም። ተወግዶ ያውቃል። ጥያቄን አልመሰማሽኝ። እኔ እናት መሰለኝ ገድል ተወግዶ አያውቅም ወይስ ተወግዶ ያውቃል? መናፍቃኖች መጽሐፎቻችንን እያሳተሙ በየሜዳው የሚሸጡትን እሱን አምጥተህ ልታነብ ትችላለህ። ብዙ ጊዜ የገደሉ ምርኮኛ የሆነው ኤርሚያስ የሚያወራው ወሬ ከእሱ ጋር ስለሚሆኑ ጥያቄን የመለሽልኝ ሳልሆነ ራሴ ጠይቄ ራሴ ልመልስ። አንዴ አዳምጪኝ። ገድል ተወግዶ ያውቃል ወይ ስላት የምትመልስልኝ ሌላ ነገር ነው። ገድል ተወግዶ ያውቃል። ቤተክርስቲያኒቷ ገድል አስወግዳለች። ምናልባት እያለችው ያለችው ያው ስለማትመልስልኝ ራሴ ልመልስ። ምናልባት እያለች ያለችው እኮ ገድል ብታስወግድን ቤተክርስቲያኗ እናንተ ያስገባችሁብንን ነው እያለች ከሆነ ደግሞ ቤተክርስቲያኒቷ ምን እንዳለች በመረጃ ላሳያት እችላለሁ። ቤተክርስቲያኗ ያስወገድኩት ገድል ጴንጤ ያስገብቶብኝ ነው፣ ነጋዴ ያስገብቶብኝ ነው፣ ካቶሊክ ያስገብቶብኝ ነው አላለችም። ሰውየውን አውቀዋለሁ፣ የቤተክርስቲያን ጸሐፊ ነው፣ ይጠራና ሁለተኛ እንዳይለመደው ይነገር አለች እራሷ ቤተክርስቲያን ነች። እንደዚህ አይነት ክፍተት ብትተው ኖሮ ለቲክቶክ ፖለቲከኞች ለነዘ ማርያም ምርጥ ነበረ። ዝም ብላ አንጠልጥላ ብትተው በቃ እንትን ገድልን አውግዣለሁ ብትል ኖሮ ኦፍኮርስ እና ጴንጤ ያስገባብንን ላናወግዝ ነው እንዴ? ኦፍኮርስ ነጋዴ ያስገባብንን ላንጠል ላናስወግድ ነው እንዴ? ይሄ ምን አይነት ጥያቄ ነው ብላችሁ እኛው ላይ ተጠይቁን ነበር መልሳችሁ። ግን ዝግትግት ስታረግባችሁ ምን አለች? በነጋዴ የማታሳቡ በጴንጤም በካቶሊክ የማታሳቡ ጸሐፊውን አውቀዋለሁ፣ መነኩሴውን አውቀዋለሁ፣ ገና ጠርቼ ገስጸዋለሁ፣ ወደፊትም እንዳይለመደው ደግሞ የተወሰኑ ጽሁፎች የተወሰኑ ገጾች አይደለም፣ የተወሰነ ቃላት አይደለም፣ የተወሰነ ሀሳብ አይደለም፣ ሙሉ መጽሐፉ ከቤተ ክርስቲያን ያስተምሩ ጋር አይሄድም ብዬ አግጄዋለሁ ብላለች። አሁን እኮ ዳጊ ትልቁ ችግር ምንድነው መሰለህ? እናንተ መጽሐፍ ቅዱስን ሳታውቁ እኛ መጽሐፍ ቅዱስን እኛ አስተዋወቅናችሁ፣ ወንጌልን ሰብከናችሁ፣ ኢየሱስን ያስተዋወቅቻችሁ። ርዕሳችን አይደለም ዛሬ እናወራለን። እንደ ጥያቄ እቀበልሻለሁ ከፈለግሽ ወደ ነግሬ ነው ገባ። ከምንጫጫው አንተ መጽሐፍ ቅዱስን በድህነት ትምህርት ላይ ማወቅ ሳታውቅ ምንም ችግር የለም። ስለሱ መጠየቅ ትችላለሽ። እኔ ፈቅድልሻለሁ። እኔ እናት ችግር የለም። ብዙ ጊዜ አውቃለሁ። ምንድነው እንደዚህ ስለሱ መጠየቅ ምናምን አይደለም። አሁን ራሱ የምታወራው አጀንዳ እኔ አልመልስልሽም አላልኩም። የቤታችን ርዕስ አይደለም ግን ችግር የለም። የምጠይቂው ክፉ ነገር ስላልሆነ የምጠይቂው ነገር እኔ ለመመለስ ፈቃደኛ ነኝ። ግን አንድ የተነሳንበትን እንጨርስ። የታገደ ገድል አለ የለም? ሊኖር ይችላል። ምናልባት የለሽም መሰለኝ። በስራ አልሰማሽም። ዘማርያም ገድላት ውስጥ ታርሞ ሲቀሩ ሲያልቁ ጴንጤዎች በምን ውስጥ ነው የምትደበቁት ብሏል ነው የምትለኝ። ዘማርያም አይደለም ያለው። እሺ ይሄ መጽሐፍ እንትን ላይ ያለው ቆይ እኔ እናት ወደ ርዕስ ወደ እንትናችን ልመልስሽ፣ ወደ ቤታችን ርዕስና ከሆስቱ ጋር ትቀጥላላችሁ። ይሄ መጽሐፍ ገድለ ዮሐንስ መጥምቀ የሚለው ታግዷል። ሰምተሻል? አዎ ሰምቻለሁ። ስለዚህ ሳይታገድ አይደለም ታግዷል ያለው ማለት ነው። አልዋሸንም ማለት ነው። ጸጥ አይደለም። ምንድነው ጸጥ? በጣም ባይዜ ፖለቲካ ትስራ እንደምታወራው ነው። ዝም ብዬ የምሰማ ሰው አይደለሁም። ቢታገድ ቤተክርስቲያን አይታ ውስጡ ላይ የተጻፈውን አይቃ ማንም ገድል የጻፈው ሰው ሁሉ ገድል ሁሉ ትክክል ነው እያለን አይደለም። ስለዚህ ይሄ መጽሐፍ ታግዷል ስንል ዋሽተናል አልዋሸንም? ቤተክርስቲያኒቷ መጽሐፏን አይታ በእምነት ዋሽተናል አልዋሸንም? ገድሉ ታግዷል፣ ይሄ መጽሐፍ ታግዷል ስንል ዋሽተናል? አጀንዳ አደረጋችሁት እንዴ? በይፋ የተደረገ ነገር እኮ ነው። ምንም ችግር የለውም። እኛ እኮ ተቀብለን ምንም ያሉ ነገር በይፋ የተደረገ ነው የሚለው እንደ መልስ ወስጄዋለሁ። እሺ ችግር የለም። ቀጥታ መልስ ስላልፈለግሽ ስለዚህ የተደበቀ ነገር አይደለም። ቤተክርስቲያን ብታፍርበት ነው በውስጥ በኩል በድብቅ ታስጠፋው ነበረ። ግን ትክክል እንዳልሆነ እኛም አፕሪሼት አድርገናል። ባይ ዘ ዌይ ቤተክርስቲያናችሁን በአፕሪሼት አድርገናል። ይሄ ጥሩ ነገር ነው ያደረገው ማለት ግዴታ ነው። እንዳጊ እሺ እንቀጥል። ልክ ነሽ። ሙስሊም ከመሆን ያተረፈች ቤተክርስቲያን ናት። መጽሐፍ ቆይ እኔ እናት አይደለማ። ቆይ በደንብ እናውራ። ችግር የለም። ቤተክርስቲያንሽ ማርያም ገድላለች ትላለች በመጽሐፏ። መች ነው የምታወግዘው? ሀሳብ ውስጥ ትክክል ነው ወይ? ማርያም ሰው ገድላለች? አልገደለችም። አትገድልም። ያነበብ ከሆነ አንብቤ ገድላለች ይሄድል ከሆነ አልገደለችም። የጻፋችሁት ወይ የገባ መጽሐፍ ነው። እኛ እሱ አያስደነግጠንም። ምክንያቱም የጌታችን እናት እሱ የመረጣት እናተ ያላት ማደሪያውን ያደረጋት ብጽዕት ናት። ከሴቶች ሁሉ የተመረጥሽ ናት።
ገባ ያላትን እናቱን ሰው ትገላለች ማለት ክርስቶስ ሰው ገሏል እያልከኝ ነው ማለት ነው። ገዳይን የወደደው ማለት ነው እናቱ ያደረጋት ማለት እያልከኝ ነው። እኔም ከአንቺ ሀሳብ ጋር ነው መስማማ። አሁን ያልሽው መልስ ትክክል ነው እያልከኝ ነው ወይ አይደለም እያልከኝ አንተ እሱ እናቴ ብሎ የመረጣትን ከሴቶች ሁሉ የተመረጠች ብጽሕት ትውልድ ሁሉ ብጽሕት ከአንተ ጀምሮ ብጽሕት የሚላትን የጌታችን እናት እሱ ወደፊቱንም አልፋና ኦሜጋ የሆነ ኢየሱስ ክርስቶስ ወደፊት የሚመጣውንም የፀጉራችንን ቁጥር ልክ የሚያውቅ አምላክ እናቱ ገዳይ ብትሆን ከስረ መሰረቱ ነበረ። እንዴት ነው ገዳይን እናቱ አድርጎ ይመርጣል? ይሄ በጣም ዳጊ ትልቅ ጥላቻ። አይ በምዬ እኔን ጥላቻ ትችያለሽ፣ ግን አሁን የተናገርሽው ትክክል ነው። ባይዘው እኔ ትክክል ስትናገሪም ትክክል ነው ማለት አለብኝ። እውነትሽን ነው። የጌታ እናት ብጽሕት ናት፣ የተባረከች ናት፣ ነፍሰ ገዳይ አይደለችም። እኔም ከአንቺ ጋር የምስማማው። በጣም የሚገርመው ኢየሱስንም ገዳይ ነው ብላለች ቤተክርስቲያንሽ። በ5 ዓመቱ ሰው ገድለዋል ብላለች። አትልም። ስለዚህ ማስረጃ ማቅረብ አለብኝ ማለት ነው። ቤተክርስቲያን ማስረጃ ለምን እንደማልፈልግ ታውቃለህ? በጣም በውሸት የተቀነባበሩ በፕሮቴስታንት ብዙ ማስረጃዎች ስለሚመጡ ይሄን ማስረጃ እንደ ማስረጃ ልቀበል አልችልም። ቤተክርስቲያን ኢየሱስ አዳይ ነው ብላ የዓለም መድኃኒት ነው መድኃኒታችን ኢየሱስ ክርስቶስ እያለች 366 ቀን በቅዳሴዋ ኢየሱስን የምታመሰግን ቤተክርስቲያን ውይይት እናድርገው። ስብከት እንዳይሆንብን። ቆይ ቤተክርስቲያኒቷን ከሰበክንማ ብዙ ጥሩ ነገር ልትነግሪ ትችይ ይሆናል። ቆይ አሁን እንደዚህ እናድርጋ። እኔ ምናልባት እየዋሸው ሊሆን ስለሚችል አንቺ ካለሽ ተአምረ ማርያምን አውጪና አንቺ እጅ ላይ ባለውን ቼክ እናድርገው። እኔ እጅ ላይ ያለው ተበርዞ ሊሆን ይችላል። ምናልባትም እኔ የለኝም ሳይኖርሽ ነው ማለት ነው የተከራከርሽኝ ያለሽው። አውቀዋለሁ። ትምህርት ያለው ቅድም ለምሳሌ የመምህር ዘበነን አምጥተው ገድልን የማይቀበል ኦርቶዶክሳዊ መሆን የለበትም የሚለውን አመጣ። መምህር ዘበነ ያስተማረውን ብዙ ከስብከቶቹ መሀል ላይ ምን ተያይዞ እንደመጣ ስለማናቅ የእሱን አምጥተህ እሱ ያወራውን ወሬ እዚህ ጋር ትክክል አይደለም ብትል እንደ ማስረጃ ብትቀበል አልቀበልም። ምክንያቱም ወደ እሱም እንሄዳለን። እሺ ጥሩ ቪዲዮ ተቆርጦ ሊሆን ይችላል የሚለውንም ይዝልሻለሁ፣ ችግር የለም። ስለዚህ ምን እናደርጋለን መሰለሽ? ከአንቺ በአንቺ እንቀጥላለን። አንዴ ግን ይሄ ወደዛ ከመሄዳችን በፊት እዚህ ጋር የጀመርነውን እንጨርስ። ተአምረ ማርያም የለሽም። ተአምረ ማርያም አንቺ የለሽም፣ እኔ አለኝ። ምን ይሻላል? አንተማ ስለዛው ስለምትደበቅ ነው። ድህነትን ትምህርት ትተህ እኮ እንደዚህ ነው የሚደረገው እና ይኸውልህ ገድልን ብቻ ስለምታረብ ትኩረታችሁን እሱ ላይ ስላደረጋችሁት በእምነቴ አንድ ያዳምጪኛ። የምደበቅበት ከሆነ እናንተ እኮ ምን መሰለሽ ማድረግ ያለበት ጴንጤ የሚደበቅ ከሆነ ተአምረ ማርያም ውስጥ ማስወገድ እኮ ነው። መደበቂያ አሁን ምሽግ ውስጥ ጠላት ሲገባ ምሽጉን ማፍረስ እኮ ነው። ያንን ምሽግ ካፈረሳችሁብን የት እንደበቃለን? አሁን እኮ እናንተ እንድንደበቅ ፈቃድ እየሰጣችሁ ነው። ተደብቀን ከሆነ ማለት ነው እንግዲህ ብላችኋል። እንደዛ አይደል ካላችሁ መደበቂያችንን ካወቃችሁት ለምን አታፈርሱትም? ያወጣችሁ ለምን አጥሉትም? አሁን ቅድም ያልሽው ትክክል ነው። ማርያም እኔ ነፍስ እንደገደለች አላውቅም። የኔ እናት ቆይ ልንገርሽ፣ ቤተክርስቲያን ለእናንተ ተብሎ የተጻፈና ለእናንተ ሲባል የሚሰረዝ እምነት የላትም። ባይዘ ይሁን ታውቃለህ። አዎ መደበቂያቸው ናችሁ ካላችሁ ከተደበቅንበት ለምን መሰለህ 24 ሰዓት እኔ አሁን ዳጊ ምን መሰለህ፣ እሺ ቁም ነገር እናውራ። አሁን ማርያም አልገደለችም፣ ገድላለች። በቤተክርስቲያን መረጃ አለሽ? አልገደለችም። ታምረ ማርያም የለሽም። አንቺ ያለ መረጃ ነው የምታወሪው ማለት ነው። ኢየሱስ ክርስቶስ ገዳይ እናት እንደሌለችው ከሷ መወለድ የሚፈልግ እሱንም ገድሏል ብላችኋል እኮ የኔ እናት። ቤተክርስቲያን ኢየሱስ ክርስቶስ አዳይ ነው። ስለዚህ ይኸውልሽ አሁን ባዶ መጫጫህ እንዳይሆን ከስር ያለውን ሰው እንዳናሰለች ተደጋጋሚ ቃላቶች ሲነገር ከስር ካለሽ ይሰለቻል። አሁን ወደ መረጃው ነው። የለመዳችሁት ነገር ነው። ማጭበርበር ጥሩ አይደለም። ዳጊ አንተም በስርዓት እያወራሁ ነው። ምናልባት አሁን ኤርሚያስ ቢመጣ ኖሮ በቃ ባህሪው ነው መጽሐፍ አይደል? ኤርሚያስን ስም አታንሺ የኔ እናት። ኤርሚያስማ ገላለጠባችሁ በመጨረሻ እጅ ሰጣችሁ። እሱን ላነሳው አልችልም። ውሸት ነው። አሁን ይኸውልሽ ወደ ሌላ ሀሳብ እንሂድና ይኸውልሽ የኔ እናት አሁን መረጃ አለሽ የለሽም? ከሌለሽ እኔ ላሳይ። አንቺ በቃ ዝም ብለሽ መረጃችሁን አላነብም። እኔ ገድል ላይ ማደርሰው አይደለም እኮ የኛን አታንብቢ። ያንቺ የለሽም ወይ? ያንቺ የኔን አልገዛም። እኔ ገድል ቤተክርስቲያን የሚሰጠኝ ከሆነ እማራለሁ በቃል እንጂ ገድል ብዙ ጊዜ ይኸውልህ ታሪክ ብቻ የሚገባቸው ሰዎች ናቸው ገድል ላይ የሚያተኩሩት። ለምን የድህነት ትምህርት ላይ አታተኩሩ? ኦኬ በየአውደ ምሕረቱ ታምረ ማርያም እንደሚነበብ ታውቂያለሽ አይደለ? አዎ ታምረ ማርያም ያው ይነበባል። እና ለምንድን ነው ታዲያ ቤተክርስቲያኒቷ መጽሐፍ ቅዱስ የማታነበው? ገድል ላይ ማተኮር ስለፈለገች ነው? ቤተክርስቲያንማ መጽሐፍ ቅዱስ ስለምታነብ እኮ ነው። እያሳዮቻችሁ እኮ ነው ወንድሞቻችን የድነት ትምህርት ላይ እንዴት አድርገው እያስተማሯችሁ ሰባቱ ጎሮች እንዴት እያስተማሩ እንደሆነ መጽሐፍ በቃ እንደዚህ እናድርግ የኔ እናት። በቃ ከዚህ በኋላ ከአንቺ ጋር የምቆየው እንዴት መሰለሽ፣ ልክ መጽሐፉን ከፍተሽ እጅሽ ላይ ያለው መጽሐፍ ከፍተሽ ኖ እዚህ ገጽ ላይ እንደዚህ አይልም ያሳየኸው ገጽ 80 በላይ የከፈትከው መጽሐፍ ላይ ትክክለኛው ታምረ ማርያም ላይ የለም። አንቺ ብቻ አይደለም የጥሪ የማደርገው
በቃ አንድ እስቲ እውነት መረጃው አለኝ የሚል መጽሐፉ አለኝ የሚል አንድ ሰው ይግባ። የፈለገው ይፈልግ ሴት ይፈልግ ወንድ። ኖ እኔን አሳምነኝ መጽሐፍ ቅዱስ መረጃ እኔ ሁሉ ዳጊ ምን ታውቃለህ? እሺ ላሳምንሽ በቃ ላሳምነኝ ይበልሻል። በቃ ላሳምንሽ መረጃ ከሌለው ሰው ጋር ሳወራ እኔ በመረጃ ነው የማወራው። በቃ እኔ እየከፈትኩ አወራለሁ። እኔ መረጃ አልፈልግም። ለምን እንደማልፈልግ ታውቃለህ? ያንተ መረጃ ምን አይምሮዬን መበጥበጥ አልፈልግም። ምክንያቱም ትክክለኛ መረጃ አታቀርቡም እናንተ። ሁሉ ጊዜ ቤተክርስቲያኒቷን ለመጣ ስለሌለሽ ነው። ገብቶኛል። ስለሌለሽ ነው። ያሳፍራል፣ አውቃለሁ። ስለሌለሽ ነው። እኔ ያለኝ ሰውዬ ላውራ። ገጽ ላሳይ መጽሐፉን ላሳይ። አንዴ አሁን ሚውት ላድርግሽ። በምን ሚውት አድርጌሻል? ጊዜ በጣም ባከን። አሁን በጣም ይሰለቻል። ከታች ላለ ሰው ይሰለቻል። ወደ መረጃው እንሄዳለን። የማርያምን አሳይቻችኋለሁ። ይደገም የምትሉ ከፈለጋችሁ ድገምልን በሉ። አንዴ በትልቅ ላድርግና ልለጥፍላችሁ። ከዛ ደግሞ የኢየሱስን ገዳይነት ቤተክርስቲያኒቷ ገጽ በገጽ አሳያለሁ። ከአንድ ኦርቶዶክሳዊ የሚጠበቀው ምንድነው? ዳጊ እንዴት ውሸታም እንደሆነ የሌለ መጽሐፍ ጠቅሶ የሌለ ገጽ ጠቅሶ ያልተደረገ ነገር እየሰበከ እያስተማረ እንደሆነ ለማጋለጥ እኮ ይመቻችኋል። እኛ እዚህ ጋር ስንዋሽ መቅዳት ነው። እናንተ ይኸው ጴንጤ የሌለ መጽሐፍ ብላችሁ አሰራጩልን። ከዛ አንድ በጣም የተናደደ ኦርቶዶክስ ምን ያደርጋል? ይሄድና ከቤተ ክርስቲያኗ ማዋለ ምንድነው ቅዱሳን ምንድነው የምትሉት መሸጫው ከመሸጫው ሄዶ ከቤተ ክርስቲያኒቷ ምንድነው የሚባለው ሰልዬ ንዋይ ምናምን መሰል የሚባለው ንዋየ ቅዱሳት መሸጫ ንዋየ ቅዱሳት ሄዶ ከቤተ ክርስቲያኒቷ ሄዶ ሲገልጠው ገጽ 80 ላይ ይሄንን ጉድ ያገኘዋል። ያኔ በማን ይሳበባል? አየህ ከኔ የሚጠበቀው ምንድነው? መረጃውን መስጠት ነው። ማን የተደበቀው የሚለውን በዛው ይታያል። እኛ ነን የተደበቅነው ገድል ውስጥ ወይስ እነሱ ናቸው? እውነት የጌታ እናት ነፍሰ ገዳይ ነች? እስኪ እንየው። እስኪ በድጋሚ እናንብበው። ይሄ ታምር የሚገኘው ባይዘው ታምር 15 ላይ ነው አለ ሰሪ የመተልኛ እንደውም ገላገልከኝ። በቪዲዮ የሚፈልግም ካለ ችግር የለም። ታምረ ማርያም 15ኛው ታምር ላይ ትሄዱና ቁጥር ስንት ላይ ታገኙታላችሁ መሰላችሁ? ቁጥር 26 ላይ ሂዱ። ገጽ 80 በገጽ የምትፈልጉ ካላችሁ ማለት ነው። ገጽ 80 ላይ ያላላችሁ፣ ካልፈለጋችሁ ደግሞ ታምሩን 15ኛው ታምር ላይ ይገኛል። እሺ ቁጥር 26 ከዚህ በኋላ በቀኙ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። መውጊያ ማለት ነው። ኦኬ ለመውጋት የመስቀል በትር ስጠኝ አለችው። መልአኩን ይሰጣት ዘንድ አመለከተችው። ያንንም የመስቀል በትር በሰጣት ጊዜ ግመሎችን የሚጭነውን ጎድን ይዛ ወጋችው። ይሄ ሰውዬ እየቀሸበ መቀሸብ ነው የሚባለው ምንድን ነው? ፈርቅ እየያዘ አስቸግሮ ነው። የዚህ ሰውዬ ታሪክ የምታውቁት ካላችሁ በጣም አስቸግሯቸው መነኮሳቱ ነው። እና መታ ይህን ፈርቅ የሚይዝ ሰውዬን የግብር ላይ ፈርቅ የሚይዝ ነው። ሙሉ ታሪኩን እናየዋለን ከፈለጋችሁ። መታ ጎድኑን ይዛ ወጋችሁ እና ታዲያ ሞተ እንዴ ዳጊ? ወጋችሁና መጀመሪያ ትዋጋለች ወይ ነው ማርያም? እሺ ከዛ እዛው ዝቅ ብላችሁ ደግሞ ቁጥር 29 ላይ ስታነቡት ወደ መነኮሳት ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭን ሰው በሄዱ ጊዜ ከጎድኑ ከወጋችሁ ማለት ነው። ቅድም ጎድኑ አለ ወጋችሁ። እኔና በምን ያንቀበለም አትልፋ አለለ ነው ኮሜንታተር ሁሉ ማርያምን ገዳይ ነች የምትል መጽሐፍ ሁሉ አንሰማህም። እኛ የምናውቃት ማርያም ብጽዕት እንደሆነች ትውልድ ሁሉ ነው ለዛውም ብጽዕት የሚላት የተባረከች ነች፣ የተወደደች ነች። እና የማርያም ጠላትነታችሁን እንደዚህ አተማችሁ ጽፋችሁ አታሳዩ ለዓለም። ኧረ አንደኛ መወገድ ያለበት ይሄ ነበር። እሺ ኢየሱስንስ ለኢየሱስ አዘኑለት፣ እሷን ገዳይ ብለው እሱንም ገዳይ ብለውታል። በመጀመሪያ ግን ዮሐንስ 10:10 ምን ይላል? እስኪ መጽሐፍ ቅዱስን ቼክ እናድርግ። ቪዲዮ እናብራና ዳጊ ቀበሩት የሚለውንም አንብበላት። ድንገት ተነስተዋል ምናምን ብሎ እንዳያስቡ ተቀብረዋል። እሺ ላንብበው። እሺ ያው ያን ጊዜ ይላል ቁጥር 30 ላይ ወስደው በገዳም ውስጥ ቀበሩት ይላል። አይ ጌታ ኢየሱስ። እሺ አንዴ ዮሐንስ 10:10 አንብበን እስኪ የኢየሱስን ገዳይነት ደግሞ ቤተክርስቲያኒቷ እንዴት እንደጻፈች በድፍረት እናያለን። ዋው በጣም አመሰግናለሁ እንዲህ አይነት መረጃ ስላቀበላችሁን ኦርቶዶክሳውያኖች። እሺ ቦልድ ላድርግላችሁ። ዮሐንስ 10:10 እውነት ማያውቃለን ትላለህ። ለምንድን ቦልድ የማይሆነው? ኦኬ ሴቭ ማድረግ አለብኝ። እሺ ሌባው ይላል። ሌባው ማን ይሄን የሚናገረው? ኢየሱስ። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እሺ አንተስ? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል እንጂ ነፍስ ያጠፋል አላለንም። ኢየሱስ አላለንም። የኛ ኢየሱስ ይሄ ነው። እሺ የኦርቶዶክስን ኢየሱስ ደግሞ እኔው እስኪ ጌታ ኢየሱስ ይቅር ይበላችሁ። አንድ ፓስተር ኢየሱስ ሰው ገደለ፣ ማርያም ሰው ገድላለች የሚል የጻፈበት መረጃ ቢገኝ አስባችሁታል? ኦርቶዶክሳኖች ምን እንደምትሉን
ላይ ሲራመድ አዩትና ዘብ የሚቺ ነገር ሲላ ሰምታችኋል። ታምረ ኢየሱስ ላይ እኔም ድሮ ዲያቆን ነው ባይዘ የሚያነበው እንትን ታምረ ኢየሱስ፣ ታምረ ማርያም ደግሞ ቄስ ነው የሚያነበው። ገድል ምናምን ድርሳኖችን ዲያቆን ነው የሚያነበው። ኪዳን ላይ ጧጧት እና እንትን ላይ ምንድን ነው ታምረ ኢየሱስ ላይ ኢየሱስ በጨረር ላይ ይራመድ ነበር፣ ወደ ቤት ውስጥ የሚገባ ጨረር ላይ እና እሱ ላይ ልጆቹ እንደሱ እንራመዳለን ብሎ ገደሉት፣ ምደው ሞቱ ይላል እና ቀጥል ደግ ተባረክ። እሺ ሰልዬ ተባረክልኝ። አንተ እያለህ ራሱ እንደዚህ አይነት መረጃ ማሳየት ትላለህ። ስማ ዋናው የመረጃው ምንጫችን። እሺ ይኸው ይሄ መጽሐፍም ያው የታምረ ማርያምንም ከፈለጋችሁ ተመልሼ ያሳይችኋለሁ። ይሄ መጽሐፍ እንግዲህ ኦርቶዶክስ የኢየሱስ ታምር ብላ የጻፈችበት በራሷ ማተሚያ ቤት የታተመበት ነው። ገብተን ውስጡን እስኪ እንይላቸው። ዮሐንስ 10 ኢየሱስ እዚህ ላይ ተጽፏል ወይስ ሌላ ኢየሱስ ነው የተጻፈው? እሺ እናንብበው አብረን። እኔ እዚህ ጋር በትልቁ ላርገውና እስከዛ ድረስ ኮምኩሙ ስክሪንሻት የምታደርጉ አርጉ፣ የምትቀዱ ዩቲዩብ ላይ የምትለጥፉ ለጥፉ። ይሄ ኢየሱስ የኛ ኢየሱስ አይደለም። ኦኬ ከቁጥር 10 ጀምሮ ላንብበው። ገጽ የምትጠይቁኝ ካላችሁ አይ ቲንክ 50 ነው አይደለ? ይሄ ገጽ ያለበት 50 መሰለኝ፣ እስከማውቀው 50 ቁጥር ነው። ልክ ነኝ? እሺ ገጽ 50 ላይ ታምረ ኢየሱስ ቁጥር 10 ከዛም ጌታ ኢየሱስ ፈሪሳዊ ሰርቶ እንደፈጸመ አይቶ በትልቁ አርጉኝ። ሰው ገባ መሰለኝ። ሰው ሲገባ ይለውጣል። ተከታተሉ። ዳጊ ከ11 አብበው አሪፍ ከ11 ብታነ። እሺ እንደው ሐሳቡ እንዲገባቸው ብዬ ነው። እሺ ቁጥር 11 ዳግመኛ አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ኦኬ ጌታ ኢየሱስ ያንን ልጅ ሕይወት ተቆረጠች አለው። ምን ማለት ነው? ከዚያም ጊዜ ያ ልጅ ወደቀና ሞተ። ለምን? ኢየሱስን ልቡን ሲመታው ኢየሱስ ዞር አለና ምን አለው? ያው ዞር አለ እንኳን የጨመርኳት ነች። ቆይ አንድ ያትደውሉልኝ ወዳጆቼ። ኢየሱስ ምን አለው? ሕይወት ተቆረጠች አለው። ኦኬ በዚያን ጊዜ ያ ልጅ ወደቀና ሞተ። የሞተውንም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ይሆን ተባባሉ። የሞተውም ልጅ ሞቷል። ዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት ይላል። እንግዲህ ኢየሱስ ልቡን የመታውን ልጅ ሕይወት ተቆረጠች ብሎ ሕይወቱን ቆረጠው እያለ ነው። ምን ይደረግ እንግዲህ? ይሄ ኢየሱስ የበምን ኢየሱስ ነው? አይደለም። የዳጊ ኢየሱስ ነው? አይደለም። ነው እንዴ? በምን ይሄ ኢየሱስ ያንቺ ኢየሱስ ነው? እስኪ እያወራን ይሻላል መሰለኝ። በምን በጣም ፖለቲካ እየሰራ ነው። ይሰማል? ይሄ ኢየሱስ ያንቺ ኢየሱስ ነው? አይ ፖለቲካ እያወራህ ነው። በነገራችን ላይ እናንተ ግን ለምንድን ነው ዳጊ ኢየሱስን እንዳናመልከው? እሺ እንደዛ ከሆነ በቃ ሚዩት ላድርግና ልቀጥል። መልስ ያለሽ መስሎኝ ከአለመመለስ መብትሽ ነው። በምን ሚዩት ነሽ? እሺ ቆይ አንድ ጊዜ። በጣም ጥሩ። ይሄ ኢየሱስ እንግዲህ የእሷ ለመሆኑን ላጣራ ነበረ። እኔ በድፍረት የእሷ አይደለም ብዬ ነበር። እንግዲህ የእሷ ነው ማለት ነው። የኛ ኢየሱስ መታኸኝ ብሎ የሚገል አይደለም። ገብቶሻል? ሌላ ጉንጩን የሚሰጥ ነው። ገረፋችሁኝ ብሎ የሚጋረፍ አይደለም። ተፋችሁብኝ ብሎ የሚታፋ አይደለም። ይሄ ነው የኛ ኢየሱስ ነው ማወራችሁ እንግዲህ። ስለዚህ ኢየሱስም ገዳይ ሆኖ በታምረ ኢየሱስ ላይ ተጽፏል። በሁለት ታምሮች ላይ ማለት ነው። ስለ ኢየሱስም ታምር ሲያወሩ ስለ ማርያምም ታምር ሲያወሩ ባይ ዘ ወይ ይሄ ታምር በስንት ዓመቱ የተሰራ ታምር ነው ላሳያችሁ። በ5 ዓመቱ ነው። ቆይ ላሳያችሁ አንዴ ቆይ። ይኸው ስንተኛ ታምር ላይ የሚገኝ እኔ ደግሞ ይሄኛው ደግሞ 14ኛ ያኛው 15ኛ። የእሷ ላይ ስትሄዱ በደምብ የምሰጣችሁ መረጃ ውሰዱ እሺ። የማርያምን ስትፈልጉ 15ኛ ታምር ላይ ታገኙታላችሁ መግደሏን። የኢየሱስ 14ኛ ታምር ላይ ሁለቱም የራሳቸው ተአምር መጽሐፍ የሚባላላችሁ ተአምረ ኢየሱስ፣ ተአምረ ማርያም። ተአምር የሚሉን እንግዲህ ምናቸው ነው? መግደላቸው ነው። ምን ይላል? 14ኛ ተአምር ጌታ ኢየሱስ የ5 ዓመት ልጅ በነበረበት ጊዜ። ስለዚህ በ5 ዓመቱ ነፍስ ገለዋል እያሉ ነው። ይሄ ብቻ አይደለም፣ ብዙ ነገር አለ። የምንቀጠል ብንል ኢየሱስን ያልሰደቡበት ሐሳብ የለም እዚህ መጽሐፍ ላይ ያላንቋሸሹት። ዮሴፍ የሚቆጣው አስተማሪ በጥፊ የሚመታው ኢየሱስ ነው።
ስለዚህ ትንሽ ምንፍቅናችሁን በልክ አድርጉት። ፖለቲካ ስትሉ አታፍሩም ወይ? ጽፋችሁ ለቅልቃችሁ አትማችሁ አሰራጭታችሁ ልክ ስናነበው ፖለቲካ ይሆናል። ከዛ በፊት ባዮሎጂ ነበር፣ ኬሚስትሪ ነበር። አረ እንደዚህ አይነት በዚህ ልክማ እንትን አትበሉ። ሰልዬ ቀጥሉ። እኔ እዚህ ጋር ይበቃኛል። በምን ከፈለግ ማዋራት ትችላለህ። ያ ቢኔ ሰላም ብያለሁ ሁላችሁንም። ቅድም መሀል የገባሁት እንዲሁ ዳይቭ ነው። ዳጊዬ ስላየሁ ደስ ብሎኛል። ሁላችሁንም ሊሊ፣ ኤሜሌ፣ ኤዱ በጣም ቆየን ከተገናኘን። በምኒ ሰላም ብያለሁ። ላይፍ ህይወት ሰላም ብያለሁ። ሁላችሁም ታች ያላችሁ ቅዱሳን ኦርቶዶክሳውያን፣ እንዲሁም ሌላ ሚቲስትም ካላችሁ ሁላችሁንም ሰላም ብያለሁ። ነፍሰ ገዳይን ያረጉታል ኢየሱስን እና ብዙ ጊዜ ይሄ ጨረር ላይ ምናምን ሲራመድ የሚለው ቅድም እያወራው ነበርና ይሆናል ብለው ገምቶ የጻፉት ነው። ምንም አይነት ኤቪደንስ የላቸውም። አባቶችም ይሁን ምንም አይነት ኤቪደንስ የዓይን እማኞችም የሉም። ለማንኛውም በምን እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አንቺ እንደዚህ አይነት ማርያም እና እንደዚህ አይነት ኢየሱስ ነው የምታመልከው? አሁን እንግዲህ በመጽሐፎቻችሁ ወተንቲኬትድ በሆኑ መጽሐፍቶቻችሁ ላይ ተነበቡ ስናወራ ሚት ባታደርገኝ ከጠየከኝ ማለት ነው። እኔ ማመልከው እና ቤተክርስቲያኒት ያስተማረችኝ ኢየሱስ ሕይወት የሚሰጥ አምላክ ነው እንጂ ኢየሱስ ገዳይ ነው ብላ አትጽፍም። ምክንያቱም ምን መሰለህ አይደለም፣ ሚውት አላረኩሽም። አሁንም እያልኩሽ ያለሁት ሚውት አላረኩሽም። ምንድነው ይሄ መጽሐፍ ማን የጻፈው እና ማን ነው የሚያነበው? ይሄ መጽሐፍ ማንም ዝም ብሎ መንገደኛ የሆነ ሰውም ሊጽፍ ይችላል። እኔ በተጻፈ ነገር ብቻ አይደለም ማምነው። አንዴ ዳጊ ቆይ ኤቪደንስ ነው ጠየቅኩ መልስ እኮ የዋሸሽ ነው ውሸትሽን እና እንየው እዚሁ ጋር ዳጊ አንዴ በትልቁ ሁንና እንትን ከበሩ እንጂ እናስወጣሽም ነው እኮ እኔ አልፈልግም። መረጃውን የማነበው እኔ አሁን ቅድም ለዳጊ ነግሬያለሁ። ተአምረ ማርያም አለሽ ወይ ብሎኛል። የለኝም ብዬዋለሁ። ተአምረ ማርያሙን ሳነበው የዛኔ እነግርሃለሁ። መጀመሪያ ይኸውልሽ እሱ ለራሱ ገዝተሽ ቼክ ለማድረግ መጀመሪያ እችን ስክሪንሻት ውሰጂ። መጀመሪያ ይሄን ስክሪንሻት አያስፈልገኝም። ችግር የለውም። ወሪ ችግር የለውም። ዋሻችሁ አትበያት አይደል? ዝም ብለሽ ክሌም አታርጊያ። ይኸውልሽ ምን መሰለህ ይሄ መጽሐፍ እኛ ሳንሆን የጻፍነው ራሷ ቤተክርስቲያኒቱ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት ታተመ። የአዘጋጁ መብት በሕግ የተጠበቀ ነው ማለት የቤተክርስቲያኒቱ ማለት ነው። አዲስ አበባ 2007 ዓመተ ምህረት ይሄ ቅርብ ጊዜ እንደውም ያሳተሙት ነው። ይሄንን ኪዳን የሚባል ጸሎት ሄደሽ ታውቂያለሽ? በሚል እሱን እኔ የሚሄድበትን ምንም አያስፈልግም። አሁን ግን ይኸውልህ አንተ እያወራህ ይሄ ፐርሰናል ነገር ነው። እንዲህ ቦታ ሄዳለሁ ብዬ አይደለማ። አሁን ታምረ ኢየሱስ መቼ ነው የሚነበበው? እሺ አንግባባማ። እንደዚህ ከሆነ ቤተክርስቲያን ማታውቂ ከሆነ እኮ አንግባባ ነው አይደለም። እየነገርኩ ያለሁት ይሄን ያህል በጣም ፕራውድ ናችሁ። ኢየሱስን ገዳይ ነው ብሏል። ማርያም ገዳይ ናት ለማለት ኦርቶዶክስ ኢየሱስን አታመልክም ገዳይ ናት ለማለት ህዝቡን ለመረበሽ ነው። ምክንያቱም ህዝቡ በእምነቱ ላይ ጠንካራ የሆነ ስለሆነ ግራ ገባችሁ። ለዛ ምንም ከገድል የምታወራው ነገር የለም። ለምንድን ነው ይኸውልሽ ኦርቶዶክስ ኢየሱስን ነፍሰ ገዳይ አድርጋ ይሄንን ህዝብ ይሳለመዋል። አንቺም ትሳለሚያለሽ። የምታከብር ቤተክርስቲያን እየጸለይሽ ይኸውልሽ ይሄ መጽሐፍ ይኸውልሽ በሱቲ ተሸፍኖ ይመጣልሽና የመስቀል ዘንግ አቀብሎ ጎኑን ወቅታ ገደለችው የሚለውን ብለሽ ትስሚዋለሽ፣ ትተሻሽዋለሽ። ይሄ ነው እርኩሰት። ኦኬ ቤተክርስቲያኒቱን የምታዋርዱት ራሳችሁ ኦርቶዶክሶች ራሳችሁ ናችሁ። ራሳችሁን በራሳችሁ የምትሰዱት ማለት ነው። ታዋረደች አይደለችም አለ አይደል? አሁን አንተ አሁን እየሰበከኝ ኢየሱስን ነፍሰ ገዳይ ከማድረግ በላይ በዚህ ሰዓት ስማ፣ አንተ ዳጊ ቢኒያም ራሱ ሶስታችሁ እኮ በዚህ ሰዓት ላይ እኮ አንድ እምነት የላችሁም።
ገባ ኢየሱስን እንደ ወንፊት እኛ አንድ እምነት ነው ያለን። አሁን ቶፒክ አታስቀይሪ። እኛ አንድ እምነት ነው ያለን። ማስቀየር አይደለም። በቃ ማንም ኦርቶዶክሳውያን ከስር ካላችሁ እምነታችሁን ጠብቁ። ትላንት የመጣ እምነት በውሸት የተመሰረተ እምነት ኦርቶዶክስ ዶግማችሁ ከኦርቶዶክስ ሆነ እኮ ዶግማችሁ ማርያም ላይ ሆነ። በእምኔ ልትወያይ የገባሽ መስሎኝ ማንም አስገድዶ አላስገባሽም። አንዴ ሚዩት አንሱላት፣ አታርጓት ሚዩት ልገሽ ነው የገባሽው። ስትልከሽ እኮ ነው የገባሽው አይደል? እና ፕሮፋይልሽ ሲታይ እንደ ማንኛውም ኦርቶዶክስ አይተንሽ ነው። እንደውም ሽፍት ያደረግሽ ይመስላል አሁን ሳይሽ ማለት ነው። ሽፍት ያደረግሽ ስልሽ በከባድ ዝውውር ይሁን በሪከርድ አላውቅም። ጴንጤ ነበርሽ እንዴ? እኔ ሁኝም አላውቅም። ኦርቶዶክስ ነው የነበርሽው ከድሮ? አዎ ቀይሬ አላውቅም። እምነቴን ልቀይርም አላስብም። እየተነገረሽ ያለው ታዲያ እኮ የቤተ ክርስቲያናችሁ መጽሐፍት ናቸው። ሌላው ቀርቶ ማለት ነው ሌላው ካቶሊኩ ወይ ሙስሊሙ ወይ ደግሞ ፕሮቴስታንቱ ጽፎ ያስገባው ነው ብለሽ እንደው ደምድሚ። መደምደሚያሽም እሱ ይሁን እንበል ማለት ነው። እንደዛም ደምድመሽ ማለት ነው። ግን ስቲል ቤተክርስቲያንሽ ጋር ይቀደስበታል፣ ይማሩበታል፣ ይቀበሉታል። ምንድን ነው የምታደርጉታል? እሱን እስከዛሬ ስላላስተማረችኝ እኔ ቤተክርስቲያን በሚሄድበት ሰዓት መጽሐፍ ታምረ ማርያም መጽሐፍም ምንም ነገር ታምረ ኢየሱስን ሲነበብ ኢየሱስ የ5 ዓመት ልጅ ሆኖ ሰው ገሏል የሚል ነገር የለም። ሲጀመር ከ30 ዓመቱ አንቺ ኪዳን ይኸውልሽ እኛ እኮ እዚህ ሰዓታችን አይደለም ቢኒ፣ ሰዓት ለመግደል አይደለም እዚህ የተቀመጥነው። ቤተክርስቲያኒቷ የምታውቂ ከሆነና እምነትሽን የምታውቂ ከሆነ ዲፌንድ አድርጌ ማታውቂውን ነገር አታወሪ። በቃ ኪዳን ማታውቂ ከሆነ የቤተክርስቲያኒቱን አትንጣጫ፣ ተረጋጊ። የቤተክርስቲያኒቱን አምልኮ ኪዳን የሚባል ጸሎት አላት እለት ዕለት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከናውነው። የትኛውም ቤትም ዓለም ያለችው ኦርቶዶክስ ቤተክርስቲያን በየጠዋቱ የምትለው ነው። ይሄ መጽሐፍ እለት ዕለት ይነበባል። ታምረ ማርያም እለት ዕለት ነው የሚነበበው። አንቺ ሄደሽ እንቅልፍሽን በጠዋት እየለጠጥሽ ይሄንን አትሰሚምና ቤተክርስቲያናችን እንዲያትልም ብትይ እዚህ ጋር እንደው ዝም ብሎ ተረተረትና ጉንጭ ማልፋት ነው እንጂ ወይ ደግሞ የተማሩት ለምን አልነገሩኝም? ኪዳን ጧጧት ሜዱ ሰዎች ሄደሽ ጠይቂያቸው። ከቻልሽ ደግሞ አንቺ ራስሽን አጎብዥና ሄደሽ ይኸውልሽ በምን ተረጋጋ እንዴ መጽሐፉን ግዢ። ይሄ መጽሐፍ አትግዢው፣ ራሱ ሄደሽ ፎቶ አንሺው፣ ገጹን ነገርንሽ፣ መጽሐፉ ከቨር ፔጁን አሳየንሽ። እኛ እኮ ረዳናችሁ እኮ እያገዝናችሁ እኮ ነው። ሄደሽ ይሄን ስክሪንሻት ውሰጂና እኛ ያወራነው ሐሰት ከሆነ ጠዋት እስቲ ኪዳን ላይ ሂጂና የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገሩ እናንተ አምልኮ ቦታ በቀኝ በኩል ወንዶቹ ቅኔ ማለት ስለማትገቡ አታውቁትም። አሁን ችግሩ እሱ ነው። ግን አትሊስት ይሄንን መጽሐፍት ቤት ታገኘዋለሽ። ነዋይ ቅድሳት መሸጫ ቀደም ዳጊ እንዳለሽ ታገኘዋለሽ። ሄደሽ በብርሽ ገዝተሽ ቼክ አድርጊው። እኛን ውሸተኛ አድርጊው። ይሄ ቤተክርስቲያን የታገደው ስላለ ይሄም የታገደው ነው እንዴ? መጽሐፍ ክፍል ማግኘት ይችላል። ምንድነው? ኧረ ምንም የታገደው ሄደው ከመጽሐፍ ቤት ገድል ምናምን የሚሸጥበት መጽሐፍ ከሚሸጥበት ከዛ ነው የተገዛው። ከእውነተኛ ቤተክርስቲያኒቷ በሯ ላይ ካስቀመጠችው ሱቅ ነው የገዛው ብላ ያወራው መጽሐፍ እዛ ውስጥም የተበረዘ ሊኖር እንደሚችል እኔ አውቃለሁ። ቆይታችን አይደለም መጽሐፍት ቤቶች እኮ የኦርቶዶክሶች ናቸው አይደለም እንደ የኦርቶዶክስ ነው ማለት ሁሉም መጽሐፍ ቤቶች መጽሐፉን እያነበቡት ከመጀመሪያው እስከ መጨረሻው እያነበቡት ነው መጽሐፉን የሚያስገቡት። ሄደሽ አይደለም ከቤኒ ይቆይ አንድ ቤኒ ሲገዛ ነው ገድል ትክክለኛ ገድል የሚባለው። እስኪ ትንገረን። ክርስቲያን በየዋህነት ሳያነበው ሊገዛ ይችላል፣ ሳያውቀው ሊገዛ ይችላል። ያ መጽሐፍ ግን ሲገዛ ነው ትክክለኛ ገድል የሚባለው። ከየት ምናልባት በአሁኑ ሰዓት ላይ ቤተክርስቲያኗ በእጇ ላይ ያለችው ካልሆነ ውጭ በየሱቁ የታተሙትን ከየት ይገዛ? ከእጇ ላይ ያለውን ከየት ነው? ቤተክርስቲያኒቷ አሁን ለምሳሌ ብዙ የጠፉ የቤተክርስቲያን ታሪኮች ሊኖሩ ይችላል። ከየት ሲገዛ ነው ገድሉ ትክክለኛ የሚባለው? መሸጥ ሁሉ መጽሐፎች ታይተው የሚሸጡ አሁን ሱቅ ቤተክርስቲያን አሁን ምንድነው? አትመልሰውም። እየሰማችሁ ነው አይደል? ይኸውላችሁ ከየት ሲገዛ ነው? አሁን ሁሉንም ስተተኛላችሁ። ገድሉ ከየት ሲገዛ ነው? ትክክለኛ መረጃ ከሚሸጥበት ቦታ ልገዛ ይችላል። እሱ ቦታ የት ነው? ቦታው ንገር። የእሱ ቦታ ትክክለኛ አሁን ታምረ ማርያምን ስላልገዛሁኝ ስገዛ ከየት እንዳገኘው እነግርሃለሁ። ስለዚህ መጽሐፉ የለሽም፣ የሚሸጥበት ቦታ የት እንዳለ አታውቂም። ግን መተሽ እዚህ ጋር በደንብ ዲክቴት እያደረግሽ ነው።
በጣም ትክክል አለሽ። እኔ አሁን ሚውት ለማድረግ ነው ሳልናገር የምፈልገውን ነገር ሳልናገር ሚውት ለማድረግ ነው አሁን አቀዳችሁ ማለት ነው። አይ አሁን እሱ ውስጥ አትደበቂ። እሺ ጨርሱ ከሰለይ ጋር ትክክል ግን አይደለሽም። ወይ መጽሐፉ የለሽም ወይ ይሄ ለኦርቶዶክሳኖች አትመክራቸውም። ትክክለኛ ያለው እዚህ ቦታ ነው እንዳትሸወዱ፣ ሄዳችሁ ከዚህ ግዙ አትይም። ምክር የለሽም ወይ መረጃ የለሽም። ሁሉም እኮ ነው የሌለሽ፣ ምክርም መረጃም የሌለሽ ሆንሽብን እኮ እህታችን። ጌታችንን መቼ ነው የምትሰብኩት? መቼ ነው የምታስተምሩን? እናንተ መሳደብ ስታቆሙ ሆነባችሁ እስካሁን ድረስ መታ። አይ በቃ ምንም ጉንጭ አልፋ ነው። እኔ ከነሱ ጋር ቀጥይ። እኔ ከኔ ጋር ቢሆን ኖሮ ጨርሰሻል። እኔ ተባረክ። አቁሟል። በቤተክርስቲያን ትምህርት ብቻ ሲሰማ እነሱን ለማስከበር የምትፈጥሩት ዜና ነው። እኔ መሸኘት ከፈለጋችሁ መቀጠል ከፈለጋችሁ በእናንተ እንትን ነው። ከኔ ጋር ጨርሳለች። ተባረክ። እኔ እናት አንዴ በእምነት እኔ አሁን መመክርሽ ነገርሽ እኔ ኦርቶዶክሳውያንን አንቺ ብቻ አይደለም ኤኒ ኦርቶዶክስ የምመክረው ፕሊዝ ኖ ዩር ቸርች ቤተክርስቲያናችሁን ወቋት ነው እያሉ ናቸው ያለው። አንተ ቤተክርስቲያኑን ያለበትን ቦታ ታውቀዋለህ? የደረሳችሁ ፕሮቴስታንቶች ተከፋፍላችሁ እንደዚህ ተዘርዝራችሁ የተቀመጣችሁ ኢየሱስ ለዓለም ሞቷል አልሞተም ምቱ። ኧረ እባክሽ ልጨርስ። ባይዘዌ ሰሌ 40 ምናምን ሺህ እኮ ከደረሰን ኦርቶዶክስ ቤተክርስቲያን የሚባል የለም ከተማ ውስጥ ማለት ነው። በአገር ውስጥ አስበዋል። ወረናቸዋል እኮ ማለት እኮ ነው። ተወራቸዋል ማለት ነው። የት ጋር ሁሉ ቸርች አዲስ አበባ ውስጥ ነው? በአለም ላይ ነው? ምንድነው? ተው እንዲህ በጣም በስተናል ማለት ነው። እግዚአብሔር ይመስገን። ቀጥል ሰሊ። እንትን እኮ ነው ይሄ እነዚህ አሁን ፕሮፋይል ያደረገችው ሰው በጣም የሚገርም እኮ አጋንንት ነው በዚህ የሚሰራበት ያ ልጅ እና በቃ ዝም ብሎ ነው የሚጭኗቸው፣ ሎድ ያደርጓቸዋል። ገባ በቃ እነዚህ እንትን ናቸው። ጴንጤ እንደዚህ ነው 40 ምናምን የተከፋፈለ ነው ምናምን በቃ እኛ እቺ የጌታ ቤተክርስቲያን እንትን ምን ማተሳሳት ምናምን ብሎ እንትን ይሄ እንዴት ነው ድሮ አይ ቲንክ እኛ አልደረስንበትም፣ ግን እንዲሁ በመጽሐፍ ያየ ነው ቀይ ሽብር ነጭ ሽብር ምናምን እንትን ይፋፋም ምናምን አይነት ነገር እና እንደሱ አይነት ነገር ውስጥ ነው ያለችው ልጅቷ። መሬት ላይ እኮ እያወረድኳት ነው እኔ ማለት አሁን መሬት ላይ ያለችው ቤተክርስቲያን ጋር እየወሰድኳት ነው። ኪዳን የሚባል ጸሎት እንዳለ እንኳን ዛሬ ነው አይ ቲንክ የሰማችሁ ይመስላል። እኔ ስቢያታለሁ። ትግባና ዳጊ አንድ ቪዲዮ አለ ታሳያታለህ። እሱን ካየች በኋላ የምትረጋጋ ይመስለኛል። ነግቢ በእምነት አንድ ነኝ ግን ሚውት አርጋት ፕሌስ፣ ሚውት አርጋት። አረጋታለሁ። እሺ በእምኒ ነግቢ አንድ ኪዳንና ቅዳሴ የማታውቁ ሰዎች ባይዘ እንደ ኦርቶዶክስን ለመከራከር ብላችሁ አትግቡ። አትሊስት ቅዳሴ ሰምታችሁ ማታውቁ። አይ እንትና አሁን ስትል ትዝ ስላለኝ ነው። ቅድም አነሳዋለሁ ብዬ ነበር። ብትገባ ጥሩ ዳጊ። እንትና ማነው ዘማርያም ማለት ነው የቲክቶክ ኦርቶዶክስ ምናምን ሲል ሰማሁት ነው። ለጥፌዋለሁ፣ እኔ ጋር ለጥፌዋለሁ። እሱንም አሁን ተመልሶ ምንድን ያለው ዘማርያም የቲክቶኳን እኔ እኮ የምነግርሽ ያለሁት ይላታል ልጅቷን ሲያስረዳት፣ የቲክቶኳን ኦርቶዶክስ እኮ አይደለም የመሬቷ ነው። እንደው በጌታ ከፍቼ ላሰማችሁ፣ እሱን ፍቀዱልኝ። አሁን መሰለ ልጅቷ አሁን ወይ ማስረጃ ብታመጣ አንድ ገባ ወይ ደግሞ ጥቆማ ብትሰጥ ለኦርቶዶክሳኖች፣ እሺ ትክክለኛው መጽሐፍ እዚህ ጋር ነው የሚገኘው፣ ጴንጤዎች ነጋዴዎች እንዲያደረጉ ስለሆነ ከዚህ ሄዳችሁ ግዙ ብሎ እኮ አጋጣሚው መጠቀም ነበረባት። ግን በብላን ይሄ ዝም ብሎ አላል በባዶ ነው የምትፋየተው በጨበጣ። እንደዛ ትክክል አይደለም እህታችን፣ ትክክል አይደለም። አይሽ እድሉን ተጠቅመሽ ይሄ ነው ትክክለኛው መረጃ እየዋሹ ነው። ገጽ 80 ላይ ያሳዩት 14ና 15ኛው ታምር ላይ ያሳዩት የኢየሱስ ሲሆን 14ኛ ታምር፣ የማርያም ሲሆን 15ኛ ታምር ላይ ያሳዩት ነገሮች ውሸት ናቸው። እንዲህ ተብሎ ያወራል ሰው በገጽ በመረጃ የት እንደታተመ እንደዚህ ነው ማሳየት ያለበት የኔ እናት እንጂ በጨበጣ ዝም ብለሽ አይሆንም እኮ እንደዛ አይሆንም። ይሄው ላሳያችሁ የዘማርያም ነው። የሚገርም የልጁ የዛ ልጅ ግርፍ መሆኗ የምታውቀው ልጁ ኪዳንና ቅዳሴ አያውቅም። ዝም ብሎ ነው የሚከራከረው። ገባ ተመሳሳይ ነች። እሷም 12 ማታ ምናምን እስከ 1 ሰዓት ጠዋት እስከ 1 ሰዓት የምተኛ ነች። ኪዳን ደግሞ ጠዋት ነው እስከ 1 ሰዓት ነው የሚካሄደው። ለዛ ነው የሚሸዋወዱት ከቸርቿ ጋር። እስኪ ወደ ቪዲዮ እንሂድ እስኪ። እስከ ዛሬ ስታደክሙን ነበረ፣ በመጨረሻ ሲደክማችሁ ገድል አውጥታችሁ ጣላችሁ። ዳጊ ካሜራ አትረጋው። እሺ አንዴ አጥቆና ካሜራ ቆሽሾ ሳይሆን በማልጠቀም ጊዜ እለጥፍበታለሁኝ ላዩ ላይ እና የዛ ሬዚጅ ነው። እሺ እንደ ቢኒ ላስገሳው እንደ ስልኬ
ቢኒ ታፕታፕ ሲያደርግ ታውቃለህ? ስልኩን የሚያስገሳው ነው የሚመስል ቋ ቋ ቋ ጀርባው